በጣም አሪፍ ደስ የሚል ርዕስ ነው በእውነት ይዘህ የገባው። እኔ እንኳን እውነቱን ለመናገር ብዙም ለማውራት የሚመች ቦታ ላይ አይደለም። ላሳየህ ቪዲዮ ልክፈትና መሽቶብኝ ወደ ቤት እየገባሁኝ ወደ እናንተ ሰፈር አካባቢ እየደረስኩ ነው ትላለህ። እውነት ነው ያስታውቃል። አዎ በነገራችን ላይ ይህንን ወንድም በአካል አገኘሁት ሳቃጥር ማለት ነው። በጣም ደስ የሚል ወንድም እሱን አልክድም በል። በጣም ደስ የሚል ወንድም እያሱ በጣም ደስ የሚል ወንድም ነው እና ኤንዌይስ እስቲ ስለ ጸሎት ትንሽ እሰማለሁ እኔም እስከወር ድረስ እስቲ ሂድበት እስቲ። እሺ ሲስተር ህይወት ሁለተኛ በጣም ማኪ ስለነገርከኝ አመሰግናለሁ ብላለች። አጣላን እግዚአብሔር ይስጥ። አረ እንዴ ሂቢ አረ ሁሌ እኔ ይልን እሱን ነው ማለማመድ ያለብን። ለቲክቶክ አዲስ ሆኖ ነው እንዴ ሉጣ ስትዩ ደስ ይለኛል። እኛ ጋር ነይና እንንከባከብሽ በደንብ ከዛ ከኛ ይማር ይሄ ልጅ በእውነት እሺ አዎ ዛሬ ጌታ ይረዳም። ሁለት ነገሮችን በደንብ ማንሳት የፈለኩትኝ ስለ ጸሎት። ያው እውነት ለመናገር አዲስ ርዕስ አይደለም፣ ሁሌ የሚወራበት ርዕሰ ጉዳይ ነው። ባለፉት ሳምንታት ስለ ጾም በደንብ ስላወራን ይህን ሳምንት ስለ ጸሎት፣ ቀጣዮቹን ደግሞ ስለ ምጽዋት እንድናወራ አስቤ ነበር እና ለአነሳቸው የፈለኳቸው አንድ ታስታውሷል። የመጀመሪያው ብዙዎቻችን ኮምፕሌን የምናደርገው ነገር አለ። ይህም ኮሚትመንት ነው። እኔ በቃ እንደምፈልገው መጸለይ አልችልም፣ ጀምራለሁ፣ ቆርጣለሁ፣ 3 ቀን አላልፍም። ይሄ ነገር እንዴት ነው? ጸሎት ራሱ ምንድን ነው? እንዴት ነው መረዳት ያለብኝ እና ምን ባደርግ ይሻላል የሚለውን ጉዳይ ትንሽ ብናወራበት ደስ ይለኛል። ሁለተኛ ደግሞ በጣም ብዙ ጊዜ ኮመንት ላይ በኢንቦክስ ከሚመጡ ጥያቄዎች አንዱ ለምንድን ነው ጸሎቴ የማይሰማልኝ የሚል ነው። እኔ ጸልያለሁ ግን ጸሎቴ አይሰማልኝም፣ በቃ እግዚአብሔር የሰማኝ አይመስለኝም እና ለምንድን ነው የማልሰማው የሚሉ ጥያቄዎችም ደግሞ ብዙ ጊዜ ይመጣሉ። ምንድን ነው የምናደርገው? የምር ጸሎታችን አልተሰማም ወይ የሚለውን እናያለን። መጽሐፍ ቅዱስ ደግሞ ስለማይሰሙ ጸሎቶችስ ምን ተናግሯል? ምን አይነት ጸሎቶች ናቸው የማይሰሙት? መጽሐፍ ቅዱስ በዚህ ላይ ምን ፍንጭ ሰጥቶናል? የሚሉትን የተወሰኑ ቲፖችን ለማንሳት እንሞክራለን፣ አጠር አድርገን ማለት ነው። እኔ ዝም ብዬ ከሁለተኛው ሀሳብ ልጀምርና ምን አይነት ጸሎቶች አይሰሙም፣ ጸሎታችን አልተሰማም ምናምን የሚለውን ላውራና እድል ልስጥ። ከዛ አንተ እንደው እንዴት እንጸልይ የሚለው ላይ ደግሞ ትንሽ ሀሳብ እንድትሰጠን ከተመቸ ቤት ከገባ እድሉን እሰጥሃለሁ ማለት ነው። ጸሎቶቻችን እውነት አይሰሙም ወይ? እግዚአብሔር አምላክ ዝም እያለን ነው ወይ? ሩቅ ነው ወይ? እኛ ስንማፀን እኛ ስንጸልይ እኛን እንዳለመስማት ጆሮውን ይጋርዳል ይሸፍናሉ የሚሉትን ሀሳቦች ብናነሳቸው ጥሩ። መጽሐፍ ቅዱስ በጣም በተደጋጋሚ የነገረን አንድ ነገር ቢኖር እግዚአብሔር አምላክ እኛን ለመስማት ዝግጁ መሆኑ ሳናቋርጥ እንድንጸልይ ያዞናል። ሳናቋርጥ በጸለይንበት ጊዜ ሁሉ ግን ደግሞ ሊሰማን የታመነ አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። እግዚአብሔር አምላክ ጸሎታችንን አልሰማንም የምንለው ብዙ ጊዜ እኛ የጠየቅነው ጥያቄ ኤግዛክትሊ እኛ እንደጠየቅነው እኛ እንዳሰብነው ሆኖ ስላልተመለሰ ነው። ብዙዎቻችን አይደለ በቃ በዚህ ቀን በዚህ ሰዓት በዚህ ሁኔታ ካልተደረገልኝ ብለን ስለምንጠይቅ እኛ ባስቀመጥነው ስፔሲፊክ ሪኳየርመንት መሰረት እግዚአብሔር አምላክ ቁጭ ስላላደረገ እግዚአብሔር እኔን አይወደኝም እኔን አይሰማኝም ብለን ኮምፕሌን ማድረግን ማዘንን የተለማመድ ነው ይመስለኛል። እግዚአብሔር አምላክ ያው ኤቲኤም ማሽን አይደለም። ሄደን የፈለግነውን ነገር አዘን ተናግረን ዝም ብለን እኛ እንደጠየቅነው አድርገን የምንቀበልበት አይነት ሁኔታ አይደለም። እውነት ነው ጌታችን ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ለምኑ ይደረግላችኋል ብሎናል። ይሄን መጽሐፍ ቅዱስ በግልጽ ቋንቋ ነግሮናል። ይሄ ማለት ግን በቃ የለመናችሁት ነገር ሁሉ የሚጠቅምም የማይጠቅምም ሆነ የሚረባም የማይረባም ሆነ እግዚአብሔር የሚከብርበት ሆነም አልሆነም እግዚአብሔር አምላክ ያደርግላችኋል ወይ እንደ ማጂክ ትሪክ ነው ወይ? መጽሐፍ ቅዱስ የነገረን እንደዛ አይደለ? ጌታችን ለምኑ ይሰጣችኋል ሲል በቃ እናንተ የፈለጋችሁት እናንተ የጠየቃችሁት ነገር ሁሉ አፕን የሚያደርግ ነገር ነው እያለን አይደል? እግዚአብሔር አምላክ የሰጠን ፈቃድ ውስጥ ወይም ደግሞ እኛ እንድንጸልይ ከእግዚአብሔር ጋር ህብረት እንድናደርግ ሲፈቀድልን ወይም ሲሰጠን እንደው ያለ ገደብ አይደለም፣ ልቅ አይደለም። ነፃ ፈቃድ ተሰጠን ስንል ልቅ አይደለም ወይ በጎ ነገር ሊያደርግ የታመነው ስንል ልቅ አይደለም። የሆነ እግዚአብሔር አምላክ ያስቀመጠው የራሱ የሆነ ገደብ አለው። የእሱ አሰራርና የኛ አሰራር ስለሚለያይ ማለት ነውና ሁልጊዜ እኛ በጠየቅነው መልኩ እኛ በጠየቅነው ሀሳብ ሁኔታዎች እንዲሳካልን ካልሆነ ማማረር አይጠበቅብንም። እንዴት መጸለይ እንዳለብን ጌታችንም አስተምሮናል። መጽሐፍ ቅዱስ ላይ እመቤታችንም አስተምራናለች። እኔ የእመቤታችን ጸሎት በጣም ይደንቀኛል። እመቤታችን ለጌታችን ልመና ያቀረበችበት ቦታ አለ። 2 ጸሎቶች አሏት አይደል? ያው የእመቤታችን የማርያም ጸሎት ብለን የምንጸልየው ሉቃስ ወንጌል ላይ የተጻፈው ጸሎት አለ። ነፍሴ እግዚአብሔርን ታላቅ ታደርጓለች የሚለው ጸሎት ማለት ነው። እሱ እንዳለ ሆኖ እሷም የምስጋና ጸሎት ለእግዚአብሔር ከፍ ለማድረግ ጸለየችው ጸሎት ነው። ግን እመቤታችን ልመና ደግሞ ያቀረበችበት ጸሎት አለ አይደል? የዮሐንስ ወንጌል ምዕራፍ 2 ላይ ያለው ጸሎት ትዝ ይላችኋል? የሰርግ ቤቱ ታሪክ ማለት ነው። ወደ ጌታችን መጣችና ጌታችን ወይ ጌታዬ ወይ ልጄ ወይ እነዚህ ሙሽሮች ሊዋረዱ ነው ሊያፍሩ ነው፣ ወይኑ አልቆባቸዋል። ስለዚህ አገልጋዮቹ ወደ ወንዝ ወርደው በውሃ ቀርተው በማድጋዎቹ ሞልተው ወይን እንዲሆን እንዲቀይሩት እስቲ አንተ እዘዛቸው ንገራቸው አላለችውም ጌታችን? እንደዛ ብላ ጠየቀችው።
በቃ ስፔሲፊክ ሆነ ስርዓቱ ዝርዝር ጉዳዩን ነገር እመቤታችን አልተናገረች። መጣችና ጌታ ሆይ ወይን እኮ የላቸውም። በቃ ጸሎቱ አለቀ። ወይን ከያልበው ብቻ ወይን እኮ የላቸውም። ይሄ ለጠቅላላ እውቀት አይደለም እየነገረችው ያለችው። አንድ ልጅ አባቱ ጋር ሄዶ አባቴ ጫማ እኮ የለኝም ቢል ለጠቅላላ እውቀት አባቴ ጫማ እንደሌለኝ እንዲያቅልኝ አይደለም አይደለ? የሆነ ነገር እንዲያደርግልኝ ጫማ ስለሌለኝ የሆነ ነገር እንዲፈጽምልኝ ግዛልኝ፣ ቀይርልኝ እያልኩት። እመቤታችንም ወይን እኮ የላቸውም ስትለው የሆነ ነገር አድርግላቸው እንደሆነ ግልጽ ነው እንጂ ለእውቀት አይደለም የነገረችው። የለመነችበትን የጸለየችበትን መንገድ ስንመለከት ግን ክርስቲያን እንዴት መጸለይ እንዳለበት እንማራለን። ጌታ ሆይ ብለን ስንጸልይ እንደዚህ አድርገህ በዚህ ገብተህ በዚህ ወጥተህ ብለን መናገር አይጠበቅብንም። ከኛ የተሻለ ያውቃል። በመሰረቱ እግዚአብሔር የሆነ ነገር የሚያደርግልን እኛ ስለጠየቅ ነው፣ አድርግልኝ ብለን ስለለመን ነው አይደለም። እኛ ባንለምነው መጽሐፍ ቅዱስ ጌታችን ብሎ የነገረን ሳትጠይቁት የሚያስፈልጋችሁ ነገር የሰማይ አባታችሁ ያውቃል አይደለም። እኛ ስለጠየቅ ነው፣ እኛ ስለለመን ነው አይደለም ጌታችን የሚያደርግልን። እንድንለምንበት የተፈለገበት ምክንያት አለ። በኋላ ተመልሰን የምንመጣበት ጸሎት ምንድን ነው ምናምን ሲባል እንመለስበታለን። እንድንጸልይ እንድንለምን የሚፈለግበት ምክንያት አለ። ግን እኛ ስለጸለይን እኛ ስለለመንን አይደለም የሚደረግልን። እንደዛ ቢሆን ኖሮ ጠዋት ከእንቅልፉ የሚነሳ ሰው በጣም ትንሽ ነበር። ምን ያክሎቻችንን ጸልየን የምንተኛው? ምን ያክሎቻችንን በጎ ቀን ለመዋል በእግዚአብሔር ፊት ቆመን የምንለምነው? እኛ የለመኑ ነገር ብቻ የሚደረግልን ቢሆን ኖሮ ማናችን በእግዚአብሔር ፊት አንቆም። ግን ችግራችን በእግዚአብሔር ፊት ስናቀርብ ጌታ ሆይ እንደዚህ እኮ ሆኛለሁ፣ እንደዚህ እኮ ይጎለኛል፣ እንደዚህ እኮ የለኝም ስንል፣ ለምሳሌ ጌታ ሆይ እኔ እኮ ታምሜያለሁ ስለው ጌታን እያልኩት ያለሁት ፈውስ ከአንተ ዘንድ እንደሆነ አምናለሁ። ሌላ ከየትም ፈውስ አይመጣም። ፈውስ ከአንተ ዘንድ ነው። በቃ አንተ ጋር መጥቼ ስማጸን አንተ እንደምትፈውሰኝ እንደምታድነኝ አምኜ ነው ብለን ፈውስ ከሱ እንደሆነ እምነታችንን እየገለጥን ነው እንጂ ካላዳንከኝ ምናምን አይነት ሀሳብ ውስጥ አይደለም። ስለትም ስንሳል ብዙ ጊዜ በነገራችሁ ላይ ሐዋርያው ቅዱስ ማርቆስ ወንጌላዊ ቅዱስ ማርቆስ በጻፈልን ወንጌል ላይ አንድ ጥሩ ሀሳብ አለ። ስትጸልዩ አለ ልክ የለመናችሁት ነገር እንደሆነላችሁ አምናችሁ በቃ ልክ ሆኗል፣ የጸለይኩት ነገር ሆኗል ብላችሁ አምናችሁ ጸልዩ ይሆንላችሁማል ነው የሚለው። ስለዚህ ስናቀርብ እንደዛ ነው የምናቀርበው። ጌታ ሆይ ካደረክልኝ ትራንዛክሽን አለን፣ ካደረክልኝ እኔን አደርግልሃለሁ፣ አሁን ካደረክልኝ ጃንጥላ አስገባልሃለሁ እንላለን። ቅዱስ ገብርኤል ጃንጥላውን አይጠለልበትም አይደል? መቼስ ሲበር ጃንጥላ ይዞ አይበርም፣ ምንም አያደርግበትም። ጃንጥላውን ስለሚጠቀመው አይደለም። ለቅዱስ ገብርኤል ቤተክርስቲያን እኛ ጃንጥላ ባናስገባ ስለሚጎልበትም አይደለም። እውነት ለመናገር ግን የክብሩ መግለጫ ፍቅራችንን ለመግለጥ ነው የምናደርገው፣ በትራንዛክሽን ሳይሆን። እንደውም ብዙ እውነተኛ ስለት የሚሳሉ ሰዎች አስቀድመው ነው የሚያስገቡት። ይሄን ስለምታደርግልኝ ይሄን አስገብቻለሁ ብለው ማለት ነው። እና እንደ ትራንዛክሽን መቁጠር የለብንም ጸሎትን የሚለውን ነገር መረዳት ያስፈልጋል። ስለዚህ እኛ በጠየቅነው ስፔሲፊክ በሆነ መንገድ ስላልተደረገ ልክ እኛ የጠየቅናት ነገር ስላልሆነችልን ጸሎታችን አልተሰማም ማለት አይደለም። እግዚአብሔር ከሰማን የማይጠቅመን ነገር ላያደርግልን ስለሚችል ማለት ነው። አንዳንድ ጸሎቶች እግዚአብሔር አምላክ ወዲያው ሊፈጽማቸው ይችላል። አንዳንድ ጸሎቶች ጊዜያቸውን ጠብቀው ሊፈጸሙ ይችላል። ከሞት በኋላ ራሱ እኛ ከሞትም በኋላ ራሱ የሚመለስ ጸሎት ሊኖር ይችላል። አንዳንዱ ጸሎት ደግሞ ጭራሽ የማይደረግልን ሊሆንም ይችላል። ጠይቀን ለምንን ወዲያው ሲደረግልን እግዚአብሔርን አመስግነን ኑሯችንን እንቀጥላለን። አንዳንዱን ደግሞ ጊዜውን እንጠብቅለታለን። አሁን ለዚህ ጥሩ ምሳሌ ተደርጎ የሚነሱ ሰዎች አሉ። ለምሳሌ ኤልሳቤጥና ዘካርያስ እድሜ ልካቸው ልጅ እንዲሰጣቸው ለምነዋል አይደለ? ሁላችንም እንደምናውቀው። አይታችሁ ከሆነ ግን ጌታ ልጅ የሰጣቸው በጣም በስተርጅና በእድሜያቸው መጨረሻ ላይ ነው። ከዛም ዘካርያስም ገና ጨቅላ ልጁን ሳይጠግበው ነው ያረፈው። ቤተ መቅደሱ ገደሉት፣ ልጁን ሳያሳድግ ሞተ። ኤልሳቤጥም ልጇ ተሰደደች፣ ብዙ ዓመት አልኖረችም፣ አረፈች። አሁን አያችሁ፣ በሰውኛ ስናስብ እግዚአብሔር አምላክ ልጅ ሊሰጣቸው ከወደደ አይቀር ከሰጣቸው አይቀር ምን አለ በወጣትነታቸው ልጃቸውን ማሳደግ በሚችሉበት ዓለሙን ማየት በሚችሉበት ከእሱ ጋር ደስ መሰኘት በሚችሉበት በወጣትነታቸው በጉብዝናቸው ወራት ሊሰጧቸው ቢሆን ኖሮ ምን አለበት ብለን እናስባለን። ይሄ እኛ ሀሳብ፣ የእግዚአብሔር ሀሳብ ግን ልዩ ነው። በወጣትነታቸው ሊሰጧቸው ቢሆን ኖሮ ልጅ ሊሰጣቸው ይችላል። ዮሐንስ መጥምቅን ግን ሊሰጣቸው አይችልም። ምክንያቱም ዮሐንስ መጥምቅ የሚወለደው ጌታችን ሊወለድ 6 ወር ሲቀረው ብቻ። ዮሐንስ መጥምቅን የሚያክል ሴቶች ከወለዱት እሱን የሚያክል የለም የተባለ ልዩ የሆነ ልጅ ለመስጠት ስለወደደ ጌታችን እስከ እድሜያቸው ፍጻሜ ድረስ ጠበቀ። አሁን እንደ ሰው ሀሳብ በወጣትነታቸው ተወልዶ እንደማናችንም እንደኛ ተወልዶ አድጎ ይሞታል። እንደዚህ አይነት ልጅ ከሚሰጣቸው ግን እሱም ተከብሮ እነሱንም የሚያስከብር የጌታችን ወንጌል በተሰበከበት ቦታ ሁሉ ስሙ የሚጠራ ታላቅ ነብይን እንዲወልዱ አደረጋቸው። አሁን አያችሁ፣ ቀናቸውን ጠበቁ፣ ጊዜያቸውን ጠበቁ። እነሱ ባቀዱት፣ እነሱ በተመኙት፣ እነሱ በፈለጉት በሰው ሕሊና ሴንስ በሚሰጥ መልኩ ሳይሆን እግዚአብሔር አምላክ የተሻለ ብሎ ባሰቡ መንገድ ልጅን ሰጥቷቸዋል ማለት ይሄ ትልቅ የእግዚአብሔር ስጦታ። የሙሴ ጸሎት ለምሳሌ ሙሴ ጌታ ሆይ ፊትን አሳየኝ ብሎ ጸልሏል አይደል? ጌታችን ብሎ ነው የመለሰለት። አይ ፊቴን አይቶ የሚድን ሰው የለም፣ ያው ሆኖ የሚኖር ሰው የለም። ስለዚህ ፊቴን አታይም፣ ጀርባዬን ግን ታያለህ። ያው በአይሁድ ፊት ጀርባ ማለት ልጅ ማለት ነው። አይ ዊል ሾው ዩ ማይ ባክ ማለት ልጄን አሳያለሁ፣ ማይ ባክ ሄልፕ ሚ ልጄ ረዳኝ እንደማለት ነው። እና ጀርባዬን አሳያለሁ፣ ልጄን ታያለህ ነው። ግን ሙሴ በህይወት ዘመኑ የእግዚአብሔርን ልጅ ለማየት እድል አላገኘም ነበር። ሞቶ ከብዙ ዓመታት በኋላ ግን እግዚአብሔር አምላክ ከመቃብር ጠርቶ የገባለትን ቃል ፈጸመለት። ልጁን እንዲያው አደረገ። ጌታችንን አየሁ በደብረ ታቦር ተራራ ላይ ማለት ነው። እኛ ከሞትም በኋላ የሚፈጸም ጥያቄ አለ ማለት ነው። እና ሁሉም ነገሮች ልክ እኛ እንዳሰብናቸው እኛ እንዳቀድናቸው ላይሆኑ እንደሚችሉ ማወቁ መረዳቱ ያስፈልጋል። ይሄን በደንብ ማወቅ ያስፈልጋል። ከዛ ባለፈ ግን ጄኒውን የሆነ ከእግዚአብሔር የማይለየን
ለህይወታችን ለኑሯችን የሚጠቅመን በጎ የሆነ ጸሎት ጸልየን እግዚአብሔር ላይሰማን ይችላል ወይ ነው። ክፉ ያልሆነ ከእግዚአብሔር ፈቃድ ያልተለየ ከእግዚአብሔር ሐሳብ ያልራቀ በጎ ጸሎት ጸልየን እግዚአብሔር እኛን የማይሰማበት እድል አለ ወይ ነው የመጀመሪያው ጥያቄ። አዎ ሊኖር ይችላል። ጸሎታችን ስተት ሳይኖርበት ጸሎታችን ክፉ ሳይሆን እግዚአብሔር አምላክ እኛን ላይሰማን የሚችልበት እድል አለ። መቼ ነው ጥያቄ። ምን ሲሆን ነው እግዚአብሔር አምላክ እንደው በልባችን በጎ ሐሳብ ቢኖር ላይሰማን የሚችል? የመጀመሪያው በጣም ቀላሉ መልስ ካልጸለይን ነው። አሁን ብዙ በጎ ነገርን አስበን ብዙ በጎ ነገርን ፈልገን ሳንጸልይ ብንቀር ስለጸለይን ብቻ አይደለም እግዚአብሔር አምላክ የሚሰማው። ነገር ግን ደግሞ እንድንጸልይ ይፈልጋል። እንመለስበታለን ይህን ሐሳብ። ስላለመንን ስላልጠየቅን ላይደረግልን ይችላል። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 2 ላይ ሐዋርያው ቅዱስ ያዕቆብ ስለ ጸሎት በጣም ብዙ ነገር አስተምሯል። ባይዘው የያዕቆብ መልእክትን 5 ምዕራፍ ናት አይ ቲንክ አንብቧት። በጣም ብዙ ስለ ጸሎት በጣም ብዙ ትምህርት አለው። ዛሬ በጣም ደጋግመን እናነሳዋለን እና ያዕቆብ ምዕራፍ 4 ላይ ከቁጥር 2 ሲናገር ምን አለ? ብዙ ለፍታችኋል፣ ብዙ ደክማችኋል፣ ተጋድላችኋል፣ ተጣልታችኋል፣ በጣም ብዙ መከራ አይታችኋል፣ ግን ስላልጸለያችሁ ስላለመናችሁ የፈለጋችሁትን ነገር አታገኙትም ማለት። ያን የፈለጋችሁትን ነገር ለማግኘት በጣም ብዙ ለፍታችኋል፣ በጣም ብዙ ደክማችኋል፣ ላባችሁን ጠብ አድርጋችሁ ተጋድላችኋል። ያችን በጎ ነገር ለማግኘት ሰው እርስ በርሳችሁ ተጋድላችኋል፣ ግን ስላልጸለያችሁ ስላለመናችሁ እግዚአብሔር አምላክ አይሰማችሁም፣ አታገኙትም ማለት። ስለዚህ ጥሩ ሐሳብ ኖሮን እንኳን ማለት ነው ያንን ነገር ለማሳካት እየጣርን እንኳን እግዚአብሔር አምላክ እንዲጨመርበት ካልጸለይን እግዚአብሔርን በጎ ፈቃድ ካልጠየቅን ላናገኘው ላይመለስልን ይችላል። ይሄን ስላችሁ እንደ ፕሪንሲፕል አይደለም። እሺ እግዚአብሔር አምላክ ክፉ የሆኑ ሰዎችን ኃጢአተኛ የሆኑ ሰዎችን እግዚአብሔርን የማያውቁ ሰዎችን በጎ ነገር ሊያደርግላቸው ፍላጎታቸውን ሊያሟላላቸው ይችላል። ስለዚህ እነሱ እከሌ ተሳክቶለት ለኔ እንዴት አይሳካልኝም፣ እከሌ ሞልቶ ለኔ እንዴት አይሞላልኝም ብላችሁ አታማሩ። የእግዚአብሔርን አሰራር እንደዚህ ነው እንደዚህ አይደለም ብለን ለመናገር መብት የለንም። ግን ኢንጀነራል ሐሳቡን ለማንሳት ያክል ስላለመንን በትክክል ስላልጠየቅን እንዲደረግልን ስላላመለከትን ላይደረግልን ይችላል። ሊደረግልን ይገባ የነበረው በጎ ነገር ማለት ነው። ሊደረግልን ይገባ የነበረው በጎ ነገር እኛ ጸሎት ስላጎደልን ስላልጸለይን ላይደረግልን ይችላል። በጎ ነገር አስበናል፣ ያ በጎ ነገር እንዲደረግልን ሞክረናል። ግን ደግሞ እግዚአብሔርን ጣልቃ እንዲገባ ስላልፈቀድን አሁን ብዙ ሰዎች በራሳቸው ይተማመኑ ነው። በራስ መተማመን በጣም መጥፎ ነገር ነው። በነገራችሁ ላይ ክርስቲያን አልችልም ምናምን እንዲል አይደለም፣ ግን እችላለሁ እንዲልም ደግሞ አይመከርም። እችላለሁ ካለ ግን የሚለው ኃይልን በሚሰጠኝ በክርስቶስ ነው። በራሴ እችላለሁ እኔ እንደፈለግኩ ሆናለሁ እግዚአብሔር አያስፈልገኝም አንልም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን እግዚአብሔር አምላክ እንዲያደርግልን ነው የምንማጸነው እንጂ ወይ ደግሞ እግዚአብሔር አምላክ እንዲያስችለን ከመጠየቅ ባለፈ በራሳችን ሁሉ ነገር ማድረግ እንደምንችል አስበን እግዚአብሔርን ሳንጠራ የምናደርገው ነገር አይኖረንም ማለት ነው። ይሄ የመጀመሪያው ክፍተት ነው። ሁለተኛው ምናልባት እግዚአብሔር አምላክ ጸሎታችንን ልመናችንን እንዳይሰማን እንቅፋት የሚሆን ነገር ይቅር አለ ማለት ነው አይደል? ወንጌላችን እንደሚነግረን በሐዋርያው ቅዱስ ወንጌላዊ ቅዱስ ማርቆስ በምዕራፍ 11 ከቁጥር 25 ላይ ሲናገር ቅድም ያልኳችሁን በቃ የሆነ ነገር ስትጸልዩ ስለምኑ እንደሆነላችሁ አምናችሁ ለምኑ ካለ በኋላ ነገር ግን ለጸሎት በእግዚአብሔር ፊት ስትቆሙ የሰማይ አባታችሁ ጸሎታችሁን ልመናችሁን እንዲሰማ ኃጢአታችሁን ይቅር እንዲላችሁ እናንተ የበደሏችሁን ያስቀየሟችሁ ሰዎች ይቅር ብላችሁ ተመለሱ ባል። የበደሏችሁን ያስቀየሟችሁ ሰዎች ይቅርታ አድርጉላቸው። ለእነሱ ይቅርታ ሳታደርጉ እግዚአብሔር አምላክ ጸሎቴን ይሰማል ብላችሁ እንዳታስቧል። ስለዚህ የጠየቅነው ጥያቄ ትክክለኛ ቢሆን እንኳን የለመነው ልመና የተገባ ቢሆን እንኳን ጥሩ ልመና ጥሩ ጸሎትን ጸልየን ቢሆን እንኳን ማለት ነው በልባችን ቂም ይዘን የሆነ ይቅር ያላልነው ሰው እያለ የሆነን ሰው በደል ይዘን ከሆነ እግዚአብሔር ፊት የቀረብነው እግዚአብሔር ላይ ሰማን ይችላል። ተበድለናል እኮ እውነት ነው። ሰዎች አስቀይመውናል፣ ጥፋት አጥፍተዋል፣ እውነት ነው። ይሄን መካድ አንችልም። የበደሉን ሰዎች ነው ግን ይቅር ማለት ያለ ያልበደለንን ሰውማ ይቅር ማለት ለምን ያስፈልጋል? ስለተበደልኩ ነው ይቅር እኔ እንደዚህ ተበድያለሁ የሚጠላው አትበል። ከመሬት ተነስቶ መጥላትማ ማንም ሰው አይጠላም። የተበደለ ሰውን ይቅርታ እንዲያደርግ የተጠየቀው። ስለዚህ ተበድለሃል ሰው አጥፋ እኛ ካሰብነው በተለየ መንገድ የተሻለ ነገር ሊያደርግልን ከፈለገ እግዚአብሔር አምላክ ጸሎታችንን ልመናችንን ላይሰማ ላይቀበል ይችላል ማለት ነው። ይሄ ሌላኛው እግዚአብሔር አምላክ ጸሎታችንን የማይሰማበት ምክንያት ነው። በጎን ነገር የተሻለውን ነገር ሊያደርግልን የኛን ሐሳብ ሳይሆን የእሱን ሐሳብ ሊፈጽምልን የምንከብርበትን የምንጠቀምበትን በጎን ሐሳብ ሊያደርግልን ሲወድ እግዚአብሔር አምላክ የኛን ልመና የኛን ጥያቄ ዝም ሊል ይችላል። እኛ የምንለምነው የምንጠይቀው ነገር ላንረዳው እንችላለን፣ ላናውቀው እንችላለን። እግዚአብሔር አምላክ ግን የሚበጀንን በጎ የሆነውን ነገር ሁሉ ያደርግልናል የሚለውን ነገር ቤተክርስቲያናችን በአጽንኦት ታስተምራለች ማለት ነው። እስቲ እስካሁን ባወራነው ላይ ጥያቄ ካለ ኮሜንት ላይ ጻፉና ከዛ በኋላ ቀጣዩን ሐሳብ ደግሞ በጋራ እናነሳለን ማለት ነው። እስካሁን ባወራነው ላይ ብቻ ቀጣዩ ርዕስ እንድናነሳ ማለት ነው።
ቀጣዩ ርዕስ እንድናነሳ አሜን አሜን። አብሮ ያሰማን። አሜን አብሮ ያሰማን። ጥሩ እሺ፣ ጥያቄዎች ከሌሉ እስካሁን የሰማነው ነገር አክቹዋሊ የሆነ ነገር ያገኛችሁበት ይመስለኛል። ጥሩ ነገር ያገኛችሁበት ይመስለኛል። እስቲ ዘርዝሯቸው። ምን ምን ነበሩ እስካሁን ያነሳናቸው ምክንያቶች? የመጀመሪያው ከናካቴው ስላልጸለይን ነው አይደለ? መጸለይ መለመን የሚገባን ነገር ስላልጠየቅን ሊሆን ይችላል። ሁለተኛ ባሎች ከሆኑ ሚስቶቻቸውን፣ ሚስቶች ከሆኑ ባሎቻቸውን ስላላከበሩ ሊሆን ይችላል። ሶስተኛ ሐሳባችን ዓላማችን ክፉ ስለሆነ ወይ ደግሞ የጸለይንበት ሐሳብ ወይ ደግሞ ጸሎታችን ያደረግንበት መንገድ ትክክል ስላልሆነ እግዚአብሔር የማይከብርበት ስለሆነ ሊሆን ይችላል። አራተኛ ይቅርታ ስለሌለን ይቅር ስለማንል ከይቅርታ ስለጎደልን ሊሆን ይችላል። በውስጣችን ቂም ይዘን ለበደሉን ላጠፉብን ሰዎች ይቅርታ ሳናደርግላቸው ስለጸለይን ሊሆን ይችላል። ሌላኛው ድሆችን ችግረኞችን ስለዘነጋን እኛ ልንረዳቸው የምንችላቸውን ሰዎች ችላ ስላልን ጆሮአችንን ስለደፈንን እግዚአብሔር አምላክ እሱም ደግሞ ልመናችን ላለመስማት ከኛ ዘወር ሊል ይችላል። ሌላኛው ውስጣችን ያልተናዘዝነው ክፉ ኃጢአት ስላለ ወይ ደግሞ የምንወደው የምናከብረው የሆነ ውስጣችን የምንጓጓለት ቼሪሽ የምናደርገው ኃጢአት ስላለ በዚያ ምክንያት ሊሆን ይችላል ብለናል። ይቀራል ጥርጥር። በጥርጥር ሆነን ስለጸለይን ሊሆን ይችላል። እየተጠራጠርን ውስጣችን እምነት ሳይኖር እግዚአብሔር ያደርግልኛል የሚል እምነት ሳይኖርና በራሳችን ለማድረግ እየታገለን የምንጸልይ ከሆነ እግዚአብሔር አምላክ ታግለን እስኪደክመንና እንደው ራሳችን አሳልፈን ለእሱ እስክንሰጠው ድረስ ጸሎታችንን ዝም ሊለን ላይሰማን ይችላል ማለት ነው። ያዕቆብ ምዕራፍ 4 ቁጥር 3 መጨረሻ ላይ የጠቀስነው ጥቅስ እሱ መሰለኝ። ያዕቆብ ምዕራፍ 4 ቁጥር 3 ላይ ትለምናላችሁ፣ ነገር ግን ለምቾቶቻችሁ ለራሳችሁ ምቾት ስለምትለምኑ አትቀበሉም፣ የለመናችሁትን ነገር አታገኙም ብሎ ጌታችን ተናግሯል። እሱ ከሆነ ጥያቄያችሁ ማለት ነው። ያዕቆብ መልእክት ላይ ነው ከእናንተ ማንም ጸጋ የጎደለው ሰው ቢኖር፣ ከእናንተ ማንም ጥበብ የጎደለው ሰው ቢኖር ሳይሰስት በልግስና የሚሰጥ እግዚአብሔርን ይለምን ብሏል። ምንም ነገር ላይ የጎደላችሁ ያጣችሁት ነገር ካለ ያንን ያጣችሁትን የጎደለባችሁን የለኝም ብላችሁ የምታስቡትን ነገር እንዲሰጣችሁ እግዚአብሔርን ጠይቁት ነው የጥቅሱ ዓላማ። የጥቅሱ ሐሳብ እግዚአብሔር ሳይሰስት በልግስና በችሮታ ለሁላችንም በጎ የሆነ ነገር ስለሚያደርግልን ስለሚሰጠን ማለት ነው። ስለሚሰጠን እሺ፣ ጥሩ ጥያቄ። እምነት እንዲጨምርልኝ ጠይቄዋለሁ። አሁን ግን እምነቴ የሚፈተንበት ሁኔታ ውስጥ ነው ያለሁትኝና አሁን ምክንያቱ ገብቶኛል ብላለች እህታችን ወይ ወንድማችን። ጥሩ ነው። እግዚአብሔር አምላክ ጥያቄዎቻችን ይመልሰው እንደዛ ነው። በነገራችሁ ላይ እምነት እንዲጨምርልን ከጠየቅነው ጠዋት ስንነሳ በአንዴ አማኝ አያደርገንም። እምነት የሚባል ነገር አያፈስብን። አንደኛ እምነት እንዲሰጠን የምር ከልባችን ከጸለይና እግዚአብሔር ከሰማን እምነታችን እንድንታገል የሚያደርገን ሁኔታ ውስጥ ነው የሚከተን። ዝም ብሎ እምነት የሚባል ነገር ይጨምርብናል ሳይሆን እምነትን የሚያጠራጥር ነገር ይሰጠንና ያንን ጥርጥር ለማሸነፍ በምናደርገው ትግል ውስጥ እምነታችን ይጨምራል፣ እምነታችን ይጠነክራል። ትዕግስት ከጠየቅነው ትዕግስታችን የሚፈታተን ነገር ህይወታችን ላይ ይመጣል። ያን ነገር ለማሸነፍ ስንጥር እግዚአብሔር ለማከባከ ጌታ እርዳኝ ስንል ታጋሽ ወደ መሆን እናድጋለን። አሳቢ እየገባችሁ እንጂ ዝም ብሎ ጸጋው መጥቶ ልክ ይፈስብናል እንደ ሰው ጊፍት ጠቅልሎ አምጥቶ እንደሚሰጠው እንደዛ አድርጎ ይሰጠናል ማለታችን አይደለም። እዛ ሁኔታ ውስጥ እንድንገባና እንድናሸንፍበት ያደርገናል። ከዚህ በፊት የሰጠነው አንድ ጥሩ ምሳሌ ነበረ። ቪዲዮ ሰርቼበታለሁ ይመስለኛል ባለፈው ዓመት። አባቶቻችን እምነት እንደ ጃንጥላ ነው ይላሉ። እምነት እንደ ጃንጥላ ነው። አንድ ሰው ጃንጥላ ይዞ ከቤቱ ቢወጣ ፀሐይ እንዳትወጣ ማድረግ አይችልም። ጃንጥላ ስለያዘ ፀሐይ ቤቷ አትቀርም፣ ሳትወጣ አትቀርም። ወይ ደግሞ ዝናብ እንዳይዘንብ መከልከል አይችልም አንድ ሰው። ይልቁንም ማድረግ የሚችለው ከባድ ዝናብ ቢዘንብም ከባድ ፀሐይ ቢወጣም እሱ እንዳይበላሽ እሱ እንዳይደክም በዛች ጃንጥላ መከላከል። በቃ ጃንጥላ ስለያዘ ፀሐይ መውጣቱ አይቀርም። ግን ደግሞ የፀሐዩ ሐሩር የፀሐዩ ቃጥሎ እንዳያቃጥለው ግን ጃንጥላ ይከላከልለታል። እምነት እንደዛ ነው። እግዚአብሔር አምላክ ፈተና የሚባል ነገር ወደ ቤታችን ከቶ እንዳይመጣ አይደለም የሚያደርገው። ትዕግስትም እምነት ምንም ነገር ጎሎ ብንማጸኑ የምንፈተንበት ነገር እንዳይመጣ አይደለም የሚያደርገው። ይልቁንም በሚመጡብን ፈተናዎች ውስጥ ሁሉ መሻገር የምንችልበትን አቅም ጉልበት ነው የሚሰጠን። እምነት እንደ ጃንጥላ ነው። እምነት እንደ ጃንጥላ ነው። ስለዚህ እምነትን ብንጠይቀው ጸጋ እንዲጨምርልን ብንጠይቀው እነዛን ነገሮች እንድናደርግ እርን እንድናደርግ ወይም በጎ ፈቃዳችን እንድንገልጽ የሚያበረታታ ሁኔታ ውስጥ እንገባለን እንጂ ከናካቴው ምንም ሳንሰራ ድንገት መጥቶ ነገር ይፈስብናል ማለት አይደለም። እና እንደዛ እንረዳ። ንስሐ ስንገባ ጸሎት ስንጀምር ፈተና የሚበዛብን ወደ እግዚአብሔር እየቀረብን ስለሆነ፣ ወደ እግዚአብሔር ስንቀርብ ደግሞ ወደ እግዚአብሔር እንዳንቀርብ የሚፈልግ የሚከላከል ክፉ ጠላት አለብን።
ያ ክፉ ጠላታችን ከዛ ሊያሰናክለን ይታገላል። አንደኛ። ሁለተኛ ወደ እግዚአብሔር መንገድ ስንጓዝ የእግዚአብሔር መንገድ ምቾት የበዛበት አይደለም። ምቾት የበዛበት አይደለም። በጠባቡ በር ለመግባት ተጋደሉ የተባለ ትግል አለ ማለት ስጋችንን መጎሰም ይፈልጋል። ፍላጎታችንን መሻታችንን መግደል ይፈልጋል። ፈተና በዝቶብን ራሱ ሳይሆን ስጋችን ላይ መጨከን ስለሚከብደን ነው የከበደን የሚመስለን። ጸሎት የሚያደርግ ሰው ከእንቅልፉ ጋር መታገል አለበት። ከስንፍናው ጋር መታገል አለበት። ከራሱ ፍላጎት ከራሱ ፈቃድ ጋር መታገል አለበት። ከስንፍናው ላይ ቀንሶ ነው የሚጸልዩ። መተኛት እየፈለገ መቀመጥ ስክሮል ማድረግ ምናምን ወሬ እየፈለገ አይ ብሎ ለጸሎት የሚነሳው በራሱ ስጋ ላይ መጨከን ስላለበት ራሱን መካድ ስላለበት ከባድ የተለየ ፈተና መጥቶብን ሳይሆን የሆነ የምንከፍለው ዋጋ ስላለ መንገዱ ጠባብ ስለሆነ ከባድ ስለሆነ ነው መንፈሳዊነት የሚያስቸግረንና እንጂ ሌላ የተለየ ነገር ኖሮት አይደለም። ስለዚህ የጠላት ፈተና ነው። እንደዚህ አይነት ችግሮች የሚገጥሟችሁ ከሆነ ታገሉት ነው ሐሳቡ። ሐሳባችን እንዴት ሰብስበን እንጸልይ? ስርዓተ ጸሎት ላይ በተመለከተ አባቶቻችን ሲያስተምሩ ምንም ሌላ ሐሳብ ሳናስብ ሐሳባችንን ስብስብ አድርገን በቃ ምንም አንዴ እንኳን ሌላ ነገር ሳናስብ እግዚአብሔርን ብቻ እያሰቡ ለመጸለይ ቅድስና ይፈልጋል። እንደውም አንድ አባት ሲያስተምሩ የሰማሁት ያው መጽሐፍ መጥቀስ አልችልም ምንጩን ስለማላውቀው፣ ግን አይ ቲንክ የኔታ አባ ገብረ ኪዳን መሰሉ ሐሳብ ሳይበተን ለመጸለይ ቢያንስ አራተኛው የቅድስና ደረጃ ለመድረስ አለብን የሚል ነገር ሰምቻለሁ። በቃ ምንም ሐሳባችን ሳይበተን ለመጸለይ ማለት እና ምንም በቃ ሐሳቤ ሳይበተን ሙሉ ለሙሉ ክትት ብዬ ለመጸለይ ልምምድ ይፈልጋል ማለት ነው። ቅድስና ይፈልጋል። ዝም ብሎ ከመሬት ተነስቶ አይመጣም። ግን በእኛ አቅም እንኳን በእኛ ችሎታ እንኳን ትንሽ ለማድረግ ምን እናድርግ የምትሉ ከሆነ ስርዓተ ቤተክርስቲያን የሚያዛቸውን አንዳንድ ነገሮች፣ አንደኛ ሐሳባችንን የሚበትኑ የሚያዘናጉን ነገሮች በሌሉበት ቦታ ለመጸለይ እንሞክር፣ ክትት ብለን ሰብሰብ ብለን መጸለይ የምንችልበት ቦታ ላይ። ሁለተኛ በተለይ የጸሎት መጽሐፍትን የምንጠቀም ከሆነ ደግሞ ቃላቱ ላይ ለማተኮር ሞክር። እያንዳንዱ ቃል እያሰብ ነው ቃል ምን ማለት ነው የሚለውን ነገር እየተረዳን ለመሄድ ሞክር። ልክ በሐሳብ ጥፍት ብለን ረጅም ገጽ ካነበብን ወደኋላ ተመልሰን ካቆምንበት ከጠፋንበት ቦታ ጀምሮ አንድ በአንድ ቃሉን እየተረዳን ለመጸለይ መሞከር። ሰላምታ ያለበት ስግደት ያለበት ቦታ ላይ በአርንኖ በመስገድ ነገረ መስቀሉ በሚነገርበት ቦታ ላይ በማማተብ ነገረ መስቀል በሚወራበት ቦታ ላይ ሁሉ በማማተብ ሰላምታ ምስጋና ባለበት ቦታ ላይ እጅ በመንሳት በመሳሰሉት ነገሮች ሐሳባችንን ለመሰብሰብ መሞከር እንችላለን። ሌላ ነገር እንዳናስብ እድል ስለሚሰጥ ማለት ነው። በቅዱሳን ስዕላት ፊት ቆሞ በመጸለይ ቅዱሳን ስዕላትን በመመልከትና በመሳሰለው ሐሳብን መሰብሰብ ይቻላል። ግን ክትት ብሎ በቃ ምንም ሌላ ነገር ሳያስቡ መጸለይ በጣም ከባድ ልምምድ ይፈልጋል። አይኔ በቃ ሐሳቤ እየተበተነ ሁለተኛ ልጸልይም የሚል ስንፍና ውስጥ እንዳንገባ ይሄ ለሁላችንም የሚቻል ነገር ስላልሆነ ልምምድ የሚፈልግ ነገር መሆኑን አጽንኦት መስጠት ያስፈልጋል። መጽሐፍ ቅዱስ ስዕለት አትሳሉ ከተሳላችሁ ግን በጊዜ አስገቡ ይላል። የተሳልከውን ስዕለት ለመፈጸም ትጋ ይላል እና እንደው ስንፍና እንዳያጠቃን ቶሎ ቶሎ ባንሳል ጥሩ ነው። ግድ ካልሆነ በቀር ስዕለት ባንሳል ጥሩ ነው። የምንሳል ከሆነ ደግሞ እንዳንረሰው በወረቀት ላይ መዝገበን ጽፈን አስቀምጠን ከዛ በኋላ ጊዜው ሲደርስ በተናገርነው መሰረት መፈጸሙ የተሻለ። ስዕለት ስላልሰማን በረከት ቢርቀን ጸሎታችን ባይሰማ ላይገርመን ይችላል። ስለዚህ ስዕለትን በተሳሉበት ጊዜ በተሳሉበት ሁኔታ ቶሎ መፈጸም የመጽሐፍ ቅዱሳዊ ትምህርት ነው ማለት ነው። ሐሳቦቻችንን እንድንጠቀልል ሰዓታችንን እንድንጠቀም ቅድም እንዳልነው እግዚአብሔር አምላክ እኛ ስለጠየቅነው እኛ ስለለመንነው አይደለም ነገሮችን የሚያደርግልን። እኛ ባንጠይቀውም እኛ ባለምነውም እግዚአብሔር አምላክ ምንም ነገር ያደርግልናል። ሊደረግልን የሚገባውን የሚጠቅመንን ነገር ሁሉ ማለት ነው ሊያደርግልን የታመነ አምላክ። ታዲያ የምንጸልየው ለምንድን ነው ከተባለ በጣም የመጀመሪያ መሰረታዊ ምክንያት ከእግዚአብሔር ጋር ህብረት ለማድረግ አባቶቻችን ይህን ተላጽቆተ ስዕል ይሉታል። ተላጽቆተ ስዕል ማለትም በስዕል በልመና በጸሎት ከእግዚአብሔር ጋር መጣበቅ ማለት ነው። ከእግዚአብሔር ጋር መጣበቅ ማለት እና ከእግዚአብሔር ህብረት ማድረግ እንድንችል ነው። ወላጆቻችን፣ እናቶቻችን፣ አባቶቻችንን የምናናግራቸው የሆነ ነገር ስንፈልግ ብቻ አይደለም። እንደዛ ከሆነ በጣም ክፉ ልጆች ነን ማለት ነው። ሲርበን ብቻ ከሆነ እናታችን ትዝ የምትልን፣ ገንዘብ ሲቸግረን ነገር ስናጣ ብቻ ከሆነ አባታችን ትዝ የሚለን ይሄ ልጅነት አይደለም አይደል? ልጅነት አይደለም። ልጅ ስለሆንም ብቻ ግን ስለሚናፍቁን ብቻ እንደው ድምፃቸውን ለመስማት ጤንነታቸውን ለማረጋገጥ እንደውላለን፣ ሄደን እንጎበኛቸዋለን፣ እናወራቸዋለን። እግዚአብሔር አምላክም አባት ነው። የሆነ ነገር ስንፈልግ የሆነ ነገር ሲጎልብን ብቻ አይደለም ሄደን የምንማጸን ሄደን የምንጠይቀው። ይሄ ስንፍና እግዚአብሔር አምላክ ዕለት ዕለት እንድንጠይቀው ይፈልጋል። ዕለት ዕለት እንድናወራው እንድናመሰግን። ጸሎት ልመና ነው። ጸሎት ምስጋና ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። እግዚአብሔር ሲናገር መስማት፣ እኛም ደግሞ ስንናገር እግዚአብሔር እንዲሰማን ማድረግ ማለት ነው። እኛ ተናግረን ብቻ አራግፈን መምጣት አለብን። እግዚአብሔር ሲናገር መስማት አለብን። እግዚአብሔር ሲናገር የምንሰማው በትምህርተ ወንጌል ነው። ቅዱሳት መጽሐፍትን በማንበብ ነው። ሌሎች ቤተክርስቲያን መጽሐፍትን በማንበብ መጽሐፍ ቅዱስን፣ ሌሎች መጽሐፍትን፣ ቃለ ወንጌልን፣ ቃለ እግዚአብሔርን በመስማት ነው እግዚአብሔር ሲናገረን የምንሰማው። ከዛ ደግሞ ልባችንን በማዳመጥ
እግዚአብሔር አምላክ መልሱ ውስጣችን ስለሚያስቀምጠውና ፈቃድ እግዚአብሔርን የምናቆም እንደዛ ስለሆነ ስለዚህ እግዚአብሔርን የሆነ ነገር ስንፈልግ ሲጎልብን ብቻ ሳይሆን ዕለት ዕለት በልጅነት መንፈስ እንድናናገረው ስለሚሻ በልጅነት መንፈስ እንድናወራው እግዚአብሔር አምላክ ስለሚሻ ስለሚፈልግ ዕለት ዕለት እንድንጸልይ ይፈልጋል። ስለዚህ ስለጎደለብን ስላጣን እኛ ስላላደረግን እኛ ካልነገረው ስለማያደርግልን አይደለም። ለምሳሌ ቤተክርስቲያናችን በስርዓተ ቅዳሴዋ ላይ በእንተ ቅድሳት የሚባል ጸሎት አለ። ዲያቆኑ ወጥቶ አንድ ስለምታደርግ ስጋውና ደግሞ እግዚአብሔር አንድ ያደርገን ዘንድ ሰላምንም ማልዳለን ብሎ የሚጀምር ጸሎት እዚህ ይላቸዋል። የማይጸለይበት ርዕሰ ጉዳይ የለም። የወንዙን ውሃ እስከ አፋቸውና እስከ ገደባቸው ሞላቸው ዘንድ እንጸልያለን። የሰማዩን ዝናብ እንዲያዘንብልን እንጸልያለን። የምድሩን ቡቃያ እንዲያበቅልልን እንጸልያለን። ስለተሰደዱት እንጸልያለን። ስለ ንፋሱ እንጸልያለን። ማንጸልይበት ርዕሰ ጉዳይ የለም። ይህንን ሁሉ የምንጸልየው እኛ ካልነገርነው እግዚአብሔር ስለሚረሳ አይደለም። ወንዙን እስከ ገደቡ ሙላልን ብለን ካልጸለይነው ከገደቡ ስለሚያሳልፍብን ስለሚዘነጋው አይደለም። ይህንን ሁሉ የምንጸልየው እምነታችንን ለመግለጥ ነው። ጌታ ሆይ ወንዙን የምትሞላው የምታጎላው አንተ ነህ። ዝናቡን የምታዘንበው አንተ ነህ። ንፋሱን የምታነፍሰው አንተ ነህ። የተራበውን የምታበላው፣ የጠማውን የምታጠጣው፣ ስደተኛውን የምትጎበኘው፣ የተቸገረውን ሁሉ በጎ ነገር የምታደርግለት አንተ ነህ ብለን ሁሉን አድራጊ እግዚአብሔር አምላክ መሆኑን እንደምናምን እምነታችንን ለመግለጥ ቤተክርስቲያን ስለ ሁሉ ነገር የምንጸልይ እንጂ እኔ ካልነገርኩት አያደርግልኝም በሚል ሜንታሊቲ አይደለም። ይሄ መጀመሪያ ዕለት ዕለት የምናወራው እግዚአብሔርን ህብረት እንድናደርግ ነው። የሚሰጡ ተላጽቆተ ሲል ከእግዚአብሔር ጋር በጸሎት መጣበቅን በተመለከተ አባቶቻችን ምሳሌ ሰጥቶ ሲያስተምሩ ለምሳሌ ገና ህፃን ልጅ ያለው ገና ድክ ድክ የሚል አፉን ገና ያልፈታ ልጅ ያለው አባት ልጁን ይጠራውና ስሜ ማን ነው ይሏል አይደል? ስሜ ማን ነው ይሏል። አሁን የራሱን ስም ስለማያውቅ አይደለም፣ አባቴ የራሱን ስም ያውቃል። ግን ልጁ በኮልታፋ አንደበቱ የአባቱን ስም ሲጠራ አባቴው ደስ ስለሚለው አንደኛ የልጁን አንደበት መስማት የልጁ አፍ ስለሚጣፍጠው ሲኮላተፍ ደስ ስለሚለው ከልጁ አንደበት የራሱን ስም ለመስማት ልጁን ይጠይቋል። ይሄ መጀመሪያው። ሁለተኛ ልጁ አፍ እንዲፈታ ነው፣ መናገር እንዲለምድ ነው። አባት ማን ነው ሲባል መመለስ እንዲችል ነው። ለነገር አፉን መፍታት እንዲችል እያለማመዱ ነው። አባትየው ልጁን ስም ማን ነው ስም ማን ነው እናት ማንነት እያለ ሲጠይቀው ማለት ነው። ይሄ ሁለተኛው ምክንያት ልጁ እንዲላመድ አፉን እንዲፈታ። ከዛ ደግሞ አባትየው አፉ ስለሚጣፍጠው እግዚአብሔርን በደካማ በጎልዳፋ አንደበታችን አፍ ፊት ለፊቱ በጸሎት ስንደክም ስንናገር ስንኮላተፍ አፋችን አንደበታችን ይጣፍጧል። አያችሁ የደካማው ልጅ ኃጢአተኛው ልጅ ሞቶ ጠፍቶ በኃጢአት ወድቆ የነበረው ልጅ ዛሬ የሚፈልጉ በናፍቆት መጥቷል ብሎ የእኛን ጸሎት የኛን ልመና መስማት ደስ ያሰኘዋል። ኃጢአተኞች በረኞች መሆናችን አይቶ እኮ አይንቀንም ጌታ። በጣም ቸርነቱ እኮ ደስ የሚለው ለዛ ድካማችንን አይቶ አይንቀንም ጌታ። አፋችን አንደበታችን ስለሚጣፍጠው ሊሰማን ይወዳል። ይሄ መጀመሪያ። ሁለተኛ ደግሞ እግዚአብሔር አምላክ ጋር መነጋገርን ገንዘብ እንድንለምድ ይፈልጋል። ለምን? ከእግዚአብሔር ጋር መነጋገር ኃጢአትን ለማሸነፍ አቅም ይሰጣል። ጠላት ዲያብሎስን ለማሸነፍ አቅም ይሰጣል። እምቢ ለማለት አቅም ይሰጣል። እግዚአብሔር ጋር መነጋገር ከእግዚአብሔር ጋር መሆን መቻል ማለት ነው። አንደበታችን እንድንፈታና እግዚአብሔር አምላክ የሚወደውን ንግግር ወይ ደግሞ በእግዚአብሔር ፊት ሞገስ ያለውን ቃል እንድናወጣ ሲያለማምደን እግዚአብሔር አምላክ ከዛ በኋላ በጠላት ላይ ስልጣን የሚኖረን ኃጢአትን እምቢ ማለት የምንችል ጠላት ዲያብሎስ ዞር በል ማለት የምንችል እንድንሆን አቅም ይሆነናል ማለት ነው። እና እግዚአብሔር አምላክ ጸሎትን እንድንለምድ ይፈልጋል፣ እንድንናገር ይፈልጋል። ለዛ ነው እንድንለምን እንጸልይ የሚፈልገው እንጂ እኛ ካልጠየቅን እኛ ካልተናገርን ስለማያደርግልን አይደለም። ይሄ ሌላኛው ስለምን የሚደረግልን እምነታችን እንዲጸና ነው። አንድ ሰው ወዲያው ለምኖ ሲደረግለት እግዚአብሔር አምላክ እምነቱን ያጸናለት። በቃ የሚያደርግልኝ አምላክ አለኝ፣ በጎ ነገር የሚፈጽምልኝ አምላክ አለኝ፣ የሚመገበኝ የሚጠብቀኝ አምላክ አለኝ። ስለለፋው ስለደከምኩ ብቻ አይደለም የተሳካልኝ፣ ከኔ ይልቅ የለፉ ከኔ ይልቅ የደከሙ በጣም ብዙ ሰዎች አሉ። ስለደከሙ ስለለፋው ብቻ ሳይሆን እግዚአብሔር አምላክ ስለባረከኝ ጭምር ነው ብለን እግዚአብሔርን ማመስገን እንድንችል እምነታችን እንዲጎላ እንዲደረጉልን የምንሻቸውን እንዲሆን የምንፈልጋቸውን ነገሮች ለእግዚአብሔር እንነግረዋለን። አድናቆታችንን እንነግረዋለን። እግዚአብሔር አምላክ እናደንቀዋለን። ስራውን አድንቀን እናመሰግነዋለን። ሐዘናችንን፣ መከራችንን፣ ልመናችንን ደግሞ እንነግረዋለን። የጎደለብንን ነገር ሲከፋን ከፍቶኛል እንለዋለን። ስናዝን አዝኛለሁ፣ ደስ ሲለን ደግሞ ደስ ብሎኛል። መዝሙረ ዳዊት ለቅሶም አለው፣ ደስታም አለው፣ ምስጋናም አለው አይደለ? አቤቱ ለምን ርቀህ ቆምክ? ለምን ትተወኛለህ? በመከራዬ ቀን በችግሬ ቀን ለምን ዝም ትለኛለህ ብሎ ሲማጸን እናገኘዋለን። ያ ድሃ ተጣራ እግዚአብሔርም ደግሞ ሰማው ብሎ ደግሞ ሲያመሰግንም እናገኘዋለን። እና እግዚአብሔር አምላክን በሁሉም ነገር ልክ እንደ ወላጅ አባት ብሶታችንንም ደስታችንንም አድናቆታችንን የምንነግርበት መንገድ ስለሆነ ጸሎት እንድንጸልይ ያስፈልጋል ማለት ነው እንጂ እንደው በእኛ ችሎታ በእኛ አቅም ብቻ የሚደረግ አለመሆኑን ለማሳሰብ ነው። ሰዓታችን አልቋል፣ 4 ሰዓት ሆኗል። እኔ ሁልጊዜም በሰዓቴ ነው የምጀምረው። ሐሙስ 3 ሰዓት ላይ እግዚአብሔር ላይ ይገባሉ ላይ እናንተም በሰዓት ከመጣችሁ የሚጠቅማችሁ ምናልባት ትንሽም ቢሆን የሚጠቅማችሁ ነገር ልታገኙ ስለምችሉ በሰዓት ተገኙና ከ3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ የሚበጀን በጎ የሆነ ነገር እንነጋገራለን። ክለብ ለምንድን ነው ኃጢአት የሆነው? ለምን ኃጢአት አይሆንም? ክለብ ላይ ጭፈራ አለ፣
ክለብ ላይ መዳራት አለ፣ ክለብ ላይ ስካር አለ፣ መጠጥ አለ፣ ስድብ አለ፣ መጣላት አለ፣ ክፋት አለ። እግዚአብሔር የሚከብርበት ቦታ አይደለም። ምንም አይነት ነገር አድርገን እግዚአብሔር የምናከብርበት ቦታ አይደለም። ስለዚህ ኃጢአት የማይሆንበት ምንም ምክንያት የለም። ኃጢአት የማይሆንበት ምንም ምክንያት የለም። ያው ለጆሮአችን እንዲመቸን ፈልገን ካልሆነ በቀር ኃጢአት የማይሆንበት ምንም ምክንያት የለም። ስለዚህ ራሳችሁን አታባብሉ ነው። አይናችንን ጨፍነን ብንጸልይ ምን ችግር አለው? ከየት አመጣ ነው ጥያቄ። አይንን ጨፍኖ መጸለይ ከየት መጣ? መጽሐፍ ቅዱስ ላይ አናውቅም። እንኳን በሰላሙ ጊዜ ሲጸልዩ ድንጋይ እየተወረወሩባቸው በድንጋይ እየተወገሩ እንኳን እነ እስጢፋኖስ ቀና ብሎ ወደ ሰማይ እያዩ ሲጸልዩ አወቅን እንጂ አየናቸው እንጂ አይናቸውን ጨፍኖ ይጸልዩ አላየናቸውም። ጌታችንም ወደ ሰማይ ቀና ብሎ ይጸልይ አየነው እንጂ አይኑን ጨፍኖ ይጸልይ አላየነውም። ሐዋርያትም አላደረጉትም፣ ጌታችንም አላደረገውም። ለምን እናደርገዋለን? ከየት አመጣን? ሌሎች ሰዎች ስላደረጉት ነው? አይሆንም። መጽሐፍ ቅዱሳዊ አይደለም፣ የቤተክርስቲያን ትውፊትም አይደለም። ቤተክርስቲያን አይኑን ጨፍና አይጸልይ። አይናቸውን ጨፍኖ የሚጸልዩ አሉ። አይናችሁን ጨፍናችሁ መጸለያችሁ ኃጢአት ነው እንዴት ታደርጋላችሁ? ምናምን አንልም። ምን አገባን? ግን እኛ ለምን አጨፍኑም ከተባልን ለምን ጨፍናችሁ አትጸልዩም ከተባልን እኛ እንደዚህ አይነት ትውፊት መጽሐፍ ቅዱስም ጌታችንም ቅዱሳን ሐዋርያትም ስላላስተማሩ ከአባቶቻችን ስላልተቀበልን። ስለዚህ ግብፅ ኦርቶዶክስ ሄጄ እየጸለዩ አይናቸውን ጨፍነው እየጸለዩ ላይ እንዴት አይናችሁን ጨፍናላችሁ ኃጢአት ሰርታችኋል አንላቸው። የሆነ ቤተክርስቲያን ሄጄ ኦርቶዶክሳውያን አይናቸውን ጨፍነው ይጸልዩ በመለከት ለምን አንላቸው። ይሄ መብታችን አይደለም በሰው ላይ ለመፍረድ፣ ግን እኛ እናደርገውም። በቃ እኛን አይመለከተንም። ጸሎት እያዩ አለማየት ነው። ጸሎት እየሰሙ አለመስማት። አይኔን ጨፍኖ ሐሳቤ እንዲሰበሰብ ነው። እውነት እሺ፣ አይኔን ጨፈንኩኝ በማየው ነገር ሐሳቤ እንዳይበትን፣ ጆሮዬንስ ምን ላደርገው? ድምፅ መስማቱ አይቀርም። አፍንጫዬንስ ምን ላደርገው? መሽቶ አይቀርም። ስለዚህ አይናችንን ጨፍነን ጆሮአችንን ደፍነን አፍንጫችንን ይዘን ልንጸልይ አይሆንም። ጸሎት ራስን መግዛት፣ እያየን አለማየት፣ እየሰማን አለመስማት፣ እዛ ቃሉ ላይ ፈቃድ እግዚአብሔር ላይ ነገረ መስቀሉ ላይ ማተኮር ነው እንጂ አቮይድ በማድረግ ብቻ የምናደርገው ነገር አለ። ጣትን መሳም የኛ ባህል አይደለም። ምንም ጥቅም የለውም፣ አይደረግም። በእኛ ቤተክርስቲያን አይደረግም። እሺ፣ እግዚአብሔር ከረዳን ሰዓት እንጨምራለን። መጽሐፍ ቅዱስ ጥናትም እንደ ሁኔታው እንጀምራለን። አሁን ለጊዜው የጀመርናቸውን ሀሳቦች እንጨርስና እንደ አስፈላጊነቱ አንድ መጽሐፍ ቅዱስ ከመርጠን አብረን ማጥናት እንችላለን። እግዚአብሔር ከረዳን እንደዛ እናደርጋለን። እግዚአብሔር ይጨመርበት፣ እግዚአብሔር ያግዘን። እናንተ በጸሎታችሁ አስቡን። አገልግሎታችን ዋጋ የሚገኝበት ፍሬ የሚፈራበት እንዲሆን እኛም የሚያንጽ በጎ የሆነ ነገር ብቻ እንድንናገር እናንተም ደግሞ የሚጠቅማችሁን በጎ የሆነ ነገር ሁሉ ሰምታችሁ ፍሬ ማፍራት እንድትችሉ እግዚአብሔር አምላክ ሞገስ ጥበብ እንዲሆን ሁላችንም ወደ እግዚአብሔር አምላክ እንጸልይ። በጸሎት እንድተሳሰብ እኔንም በስራተ ገብርኤል ብላችሁ ደካማ ወንድማችሁን በጸሎታችሁ አስቡኝ። እግዚአብሔር አምላክ በጎ የሆነ ነገር ሁሉ እንዲያደርግልን ቅዱስ ፈቃዱ ይሁንልን። ከእናታችን ከእመቤታችን ከቅድስት ድንግል ማርያም በዛሬው ዕለት ከሚታሰቡ ቅዱሳን ሁሉ ረድኤታቸውን በረከታቸውን ጣዕመ ፍቅራቸውን ያሳድርብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስቶ ፍሬከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን ወአሜን። በእውነት እግዚአብሔር ያክብርልኝ። እስካሁን ስለቆያችሁ እግዚአብሔር ይስጥልኝ። የሚጠቅማችሁን በጎ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። እግዚአብሔር ቢረዳን ደግሞ የዛሬ ሳምንት በተመሳሳይ ሰዓት ተገናኝተን በጎ ሀሳቦችን ለመነጋገር እንሞክራለን ማለት ነው። እግዚአብሔር አምላክ ቸርነቱን ምሕረቱን አብዝቶ ለዛች ሰዓት ለዛች ዕለት እንዲያደርሰን ቅዱስ ፈቃዱ ይሁንልን። እኔ በእኔ በኩል ጨርሻለሁ። ያው እንዳትረሱ አኬ እመጣለሁ ብሎ መጥፋቱን እንዳትረሱ። ቀጣይ እናፋጠዋለን። እንዴት ጠፋለህ ብለን እንጠይቀዋለን። ሁላችንም አብሮ ያሰማን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እስቲ ከተስማማችሁ በቃ ሰዓት ጨመር አድርገን ለመወያየት እንሞክራለን። እስከ 4:30 ምናምን ገፋ አድርገን አነሰ የምትሉ ከሆነ እንደዛ ለማድረግ እንሞክራለን። እግዚአብሔር ያክብርልኝ።